የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ እንደተለመደው ዛሬም ከአንድ እንግዳ ጋር ቆይታ ያደርጋል። በድሬዳዋ ታዳጊዎችን በማሳደግ ወደር ከሌላቸው የስፖርት ሰዎች መካከል አንደኛው ነው። በእግር ኳስ ታዳጊዎችን ከታች አሳድጎ ለቁም ነገር ማብቃትን የመሰለ ትልቅ ስራ የለም። ለሱ ግን የተዳላለት ይመስል የተሳካለት አሰልጣኝ ነው። የዛሬው አሰልጣኝ እንግዳችን ኢዮብ ተዋበ እዚህ ስቱዲዮ ተገኝቷል። ከሱ ጋር በሁለት ክፍል ለአንድ ሰዓት ቆይታ እናደርጋለን። አብራችሁን እንድትቆዩ እንጋብዛችኋለን። ጤና ይስጥልን። ሰላም፣ እንኳን ደህና ቆያችሁኝ። ያው እንግዳ አድርጋችሁ እዚህ ስለጋበዛችሁኝ ከልብ ደስተኛ ነኝ። ቴንኪው ማለት ፈልጋለሁ። መጀመሪያ ስላገኘሁህ በጣም ደስ ብሎኛል። እኔም ፍቄ በጣም ደስተኛ ነኝ። እንግዲህ አሸዋ ሜዳ ወደ 6 ዓመቱን ይዟል። ያንተ ለየት የሚያደርገው ታዳጊዎችን ከታች አንስቶ ቁም ነገር ማድረስ ነው። እስካሁን ካመጣዋቸው ብዙ እንግዶች ለየት የሚያደርገው ይሄን በኋላ ላይ እናወራበታለን። አሰልጣኝ ኢዮብ ተዋበ ተወልዶ ያደገው ለጋሃሬ ነው። ከዛ ነው ወደ ጎሮ የመጣው። እስቲ ስለ ልጅነትህ እናውራና ጨዋታችንን እንቀጥላለን። አዎ ያው እንዳልከው ነው። በእርግጥ ያው ይሄን መረጃ ማን እንደነገረ ባላቅም ያው እንዳልከው ለጋሃሬ ላይ ነው እኔ የተወለድኩት፣ ወደ ጊዮርጊስ አካባቢ ቤተክርስቲያን አካባቢ ላይ። ግን ያው በጣም በልጅነቴ ነው ወደ ጎሮ የመጣሁትና ያው ከአባቴ ከስራ ጋር በተገናኘ ያው በደንብ ታውቀዋለህ ብዬ አስባለሁ። አንበጣ መከላከያ የሚባል ጎሮ ሰፈር ላይ የውጭ ድርጅት ነበርና እዛ ነው የሚሰራውና ያው ከስራው ጋር በተገናኘ ያው የግዴታ ያን ሰፈር መልቀቅ ስለነበረብንና ወደ ጎሮ መግባት ስለነበረብን በዛ ምክንያት ያው ኦልሞስት እርግጠኛ ባልሆንም ግን የ5-6 ዓመት ልጅ ሆኜ ነው የመጣሁት። ብዙ ቆይታ አልነበረኝም ለጋሃሬ ላይ እና ያው እንዳልከው ትውልዴ ለጋሃሬ ላይ ነው፣ እድገቴ ግን ጎሮ ነው። 8 እህትና ወንድም። ሰለሞን ነው ኳስ ተጫዋቹ አይደለም? አዎ ሰለሞን ነው። ሰለሞንም ቢኒያምም ተጫውተዋል። ያው የኔ ታላላቆች ሰለሞን ነው፣ ቢኒያም ነው። ኮተን ምናምንም ተጫውተዋል በእድሜው ማለት ነው። በታዳጊ ካታጎሪ ላይ ተጫውተዋል። ያው እነሱንም በማየት ነው እኔም ፕሮጀክት ስጫወት የነበረውና ያው መጫወቱ ከታላላቆች የመጣ ነው የሚለው። በዛ ምክንያት ያው እነሱን እያየው ነው ያደኩትኝ። ያው እኔም በአቅራቢያ እንግዲህ ያው እንደምታውቀው ፍቄ 90 ዓመተ ምህረት አካባቢ ነው ፕሮጀክት በድሬዳዋ ላይ ተዘርግቶ እንትን የጀመረውና በአገር አቀፍ ደረጃ በጣም ስኬታማ እና እዛ ፕሮጀክት ላይ ተሳታፊ ነበርኩ እኔም ከ90 ጀምሮ ማለት ነው። አሁን ለምሳሌ 15 ነበር 17 ነበር በደንብ የማስታውሰው እንኳን በዛ ካታጎሪዎች ተጫውቻለሁ። 50 ላይም 17 ላይም እንደገና ድሬዳዋንም ወክዬ በድሬዳዋ ምርጥ ተጫውቻለሁ በፕሮጀክት ደረጃ ማለት ነው። ስለዚህ ያቺን ጫማ ወስዳታል? ነጭ በጥቁሯን ተደጋጋሚ ፍቄ በጣም የሚገርም ነገር እሱ ጫማ የሚሰጠው ለ25 ሰው ነውና ቡድኑ ውስጥ ደግሞ የሚያዘው 30 ምናምን ሰው ነበርና በቃ ያቺን ጫማ ለማግኘት ማናረገው ጥረት አልነበረም እና እዚህ 25 ሰው ስለመግባት የዛች ጫማ ታሪክ ብዙ ትዝታ አለው። እንደገና ደግሞ ጫማው አይታ ከሆነ አታልቅም፣ በፍጹም የምታልቅ ጫማ አይደለችም። ከላዩ እንኳን አልቆ ሶሉ ይቀርና በሌላ ሶል አሰርተን ሁሉ በሌላ እንትን አሰርተን ሶሉ ላይ እንጫወትባት ነበርና በተደጋጋሚ ወስጃታለሁ። ፈቀ ጫማው ምን ሆንኩ መሰለ ኢዮባ፣ እኔ በካባ ፕሮጀክት ውስጥ አቅፌ ሰራ ነበር። እንዳልከው የሚሰጠው ለ25 ተጫዋች ነው። እኔ 26ኛ ተጫዋች ነበር። ጸሎት ነበርኝ አንድ ሰው እንዲቀር። ምክንያቱም አልማው ቴዲ ነበሩ የሚያሰለጥኑት። አንድ አባት ደግሞ ነበሩ በእድሜ ጤና ያሉ እዛ ካባ ሜዳ ላይ የሚያሰሩትና እንደውም እናንተ ሰፈር ልጅ አንድ ልጅ ነበር፣ ስሙን አላስታውሰውም። ይሄን ሲያይ ሊያስታውስ ይችላል ብዬ አስባለሁ።
እሱ ነበር የመጨረሻው 25ኛ ኦኬ እኔ 26ኛ ግን ጫማውን አላገኘሁም ኦኬ ጫማውን ማግኘት ነበረብኝ ምክንያቱም ጫማ በዛ ጊዜ በጣም ተወዳጅ ነበረች ያው እንዳሁኑ እንደዚህ አርቲፊሻል ሜዳዎች ወይም ሳር ሜዳዎች ስላልነበሩ በዛ ወቅት ላይ አፈር ሜዳ ነበርና ጫማው በጣም የሚመች ነበር ይገርማል ሸራ ነገር ነው ከላዩ እኮ ሸራ ነገር ነው ግን በቃ ያቺን ጫማ ለመውሰድ የነበረን ጉጉት ፕሮጀክት ስለነበር በፕሮጀክት አማካኝነት ስለሆነ ይመጣው እንደገና ደግሞ ጫማ ሲሰጥህ ያለህ እንትን በራሱ ቲም ውስጥ ተሰሚነት ወይም ደግሞ ፈለጋለው አይነት መንፈስ ስለሚኖር ያቺን ጫማ ለመውሰድ በጣም ብዙ ትግል ነበር ራሱ ውድድር ነበር እኮ አዎ ተስፋዬ ሜዳ አዲስ ከተማ አለ ለጋሪ አስተሳሰብ በጣም በሰፊ ውድድር ነበር እንጂ እዚህ እንትን ጋር ታስታውሳለህ ግንፊሌ አሁን ወጣት ማከለ የተሰራ ቦታ ሁሉ መጫወቻ ነበር ድሬዳዋ እኮ በየክበት ሜዳዎች ነበር ሜዳ በጣም በብዙ ነበር አሁን እኔ በደንብ አስተዋውሳለሁ ፕሮጀክት ሆኜ አዲስ ከተማ ሜዳ እዚህ አሸዋ ሜዳ መተን እንጫወታለን በጣም ብዙ ሜዳዎች ነበሩና እንደገናም ደግሞ ፕሮጀክቶች በጣም ብዙ ነበሩ ለምሳሌ አሁን ጎሮና ሳጵያ ላይ የነበረው የፕሮጀክት ደርቢ በጣም ይገርማል በቃ በደንብ ነው ማስተዋውሰው እኔ ምክንያቱም በጣም በቅርብ የምንተዋወቅ ልጆች ነን አንድ አካባቢ ምንውል ልጆች ነን ግን በዛ በፕሮጀክቱ ደረጃ ውድድር ላይ ወዳጅነት ስንገናኝ የነበረን ለማሸነፍ የነበረን ስሜት በጣም ትልቅ ነበርና ውድድሮችን በሰፊው ነበሩ ፕሮጀክቶችን በደንብ ክትትል ነበራቸው ለምሳሌ አሁን ፍቄኔ ላንተ አልነግረም በዛ ዓመተ ምህረት በ90ዎቹ ውስጥ የነበሩት ኳስ ተጫዋቾች ናቸው አብዛኛው ድሬዳዋ ላይ አውትሻይን አድርገው በየክለቡ ሲጫወቱ የነበሩት ማለት ነው እኔ እንኳን በደንብ ማቃቸው ማስተዋወሳቸው ማለት ነው ስለዚህ ያ ፕሮጀክት ላይ በጣም ብዙ ትዝታ ነበርኝ እኔ እውነት ነው እኛ የዛ ጊዜ የነበሩ ሰዎች ያስታውሳሉ አንተ ደግሞ አጥቂ እጅግ በጣም ፈጣን አይደል እስቲ ባህሪ ነገርኝ ልጅ አው ያው በቃ እኔ ያው ኳስ ጫወት ማለት ነው አጥቂ ማለት ጎል ማግባት ስራው ነው ብዬ ነው ማስበው በቃ ሌላ ስራ የለውም ምክንያቱም እዛ ቦታ ላይ ኃላፊነት ወስደ ነው የምትገባው ቡድኑን ካላገባህ ውጤት አያመጣም ስለዚህ ካንተ ኃላፊነት ይጠበቅብሃልና እንደ እድል ሆኖ ደግሞ እኔ በየጨዋታው ላይ ጎሎችን አገባ ነበር በዛ ጊዜ ላይ የሚገርም ነገር 50 ኪሎ ሞልቼ ያላቅም ፍቄ ብታምንም ባታምንም 50 ኪሎ በቃ 50 ሞልቼ ያላቅም በጣም ትልቁ ኪሎ 49 ነው በጣም ስወርድ ደግሞ በጣም የሰራን ጊዜ ምናምን ያው እንግዲህ ያው ሰርተ ቤት ሄደ ነው ያገኘውን ነገር ምትበላውና እንደ ልብህ የማይኖርበት ጊዜ ይኖራል ወረድን ከተባለ ወደ 47 እንመጣለን አደግን ከተባለ 49 እንመጣለንና ያኔ ኪሎዬም ጭምር በጣም ቀላል ስለሆነ በጣም ፈጣን ከሚባሉ አጥቂዎች ነበርኩ በዛ ጊዜ በነበሩት ፕሮጀክት ላይ ከነበሩ አጥቂዎች ፈጣኑ የሚባለው አጥቂ ነበርኩና በቃ እንደውም አለልኝ ጌታቸው የኛ ሚድፊልድ የሚጫወት ልጅ ለዮ ብሎ አይደለም የሚሰጠኝ ኳሱንና የትም ቦታ ይደቅ በቃ ሮጦ ይደርሳል ብሎ ስለሚያስብ በቃ መምታት ብቻ ነው ስለዚህ ያኔ በቃ ኳሶች የኛ ፕሮጀክት ደግሞ የዛን ጊዜ በጣም ጠንካራ ነበር የእውነት ብዙ ጊዜ ለፍጻሜ እንደርሳለን ፕሮጀክቶች ላይ እንደገናም ደግሞ የነበሩን ኮቾች በራሳቸው እዛ ጎሮ ላይ የነበሩት ኮቾች በጣም በብዙ ሚለፉ ናቸው እኛ ለማሳደግ ይጥሩ ነበር ነፍሱን ይማረውና ታደሰ ነበር ነፍሳቸውን ይማረውና ጋሽ ደቤ ነበሩ በዛ ወቅት ላይ በሳሌ ነበሩ በእድሜም በምንም ብዙ ነገር ማስተማር የሚችሉ ሰዎች ነበሩና ከጎሮም ራሱ ከፕሮጀክት በጣም ብዙ ሰው ወጥቶ ኳስ ተጫዋች ሆኗል በጣም ብዙ ለምሳሌ እነጩኒን እነቹቹን መግለጽ ይቻላል እነ ዮሴፍን መግለጽ ይቻላል በብዙ ኳስ ተጫዋቾች ወጥተው ከዛ ፕሮጀክት የተጫወቱ አሉ መቼ ነው ይዞ ሄደው ታዲ አዳማን ይዞ ሄደው 95 ፕሮጀክት ላይ 95 እዛ ምርጡ ላይ ምን ነበርኩበት አሁን ሊያውም 15 ነው አመቱን የተጫወትኩትና 17 ላይ የተጫወቱ ልጆች በእድሜ አንድ ጋሽካሳ የሚሏቸው ፕሮጀክት ታቃለ መብራት ያላላፊ የነበሩና ስክሪን የሚያደርጉ በጣም በቃ አደገኛ ሰው ናቸው ይገርማል ስክሪን ሲያደርጉ እና 17 ላይ ያሉ ልጆች በእድሜ ፌዛውት ያደርጋሉና ከ17 ላይ ከ15 ላይ እኛን ወደ 17 አሳድገው ነው ያኔ ይዘውን ሄዱት ትዝ ይለኛል እንደውም በደንብ እዛ ቡድን ላይ እነ ቢኒያም ሲንዝሮ ነበሩ ፕሮጀክቱ ምርጡ ላይ አንድ የአዲስ ከተማ ልጅ ነፍሱ ይማረውና የሞተ ልጅ ባደጋ ነው ምናምን አጥቂ ልጅ በጣም ጎበዝ አጥቂ ልጅ ነበር እነሱ ነበሩ ሙትኬ ነበሩ እዛ ቡድን ላይና አክሊሉ ነበር ዱንጋ ነበር ዱንጋውን ከነማ ይጫወት የነበረው ልጅ
በጣም ብዙ ልጆች ነበሩ ጥሩ የሚባሉ ልጆች ማለት ነው። እዛ ጊዜ ታስታውሳለህ ካርድ ልጠን እድሜ ለመቀነስ አዋ እንዴ ስንት ካርድ ነበረሽ ይችላል ትምህርት ቤት ካርድ ራሱ እድሜ ስላለ በቃ ትፍቃለ የሆነ ነገር ለጥፈ ለማስተካከል ምናምን ትሞክራለህ። ማዮች ስፖርት ኮሚሽን እኮ እድሜን በታምራት አልፋቸው እንዴት እንደሚያጠር በደንብ ነው የሚያጠረጥሩት። ያዩትና ብቻ ካርዱን አይ እንጋጋጋ ይሄ ሌባ ተነካክቷል አይባለ እናም ጋሽ ካሲያም የሚሏቸው ሰውዬ በጣም ከባድ ሰው ናቸው። ፊትህን አይደለም የሚያዩት ከጀርባ ዞረው ይሄ ባታችንን ምናምን ነው እና የሚያዩት። በጣም ጎበዝ ሰውዬ ነበሩ፣ ጠንካራ ነበሩ። ምን መላላይ ለዚህ እኮ ነው ሁሉ ነገር እድሜ ተስተካከለ። አሁን እኮ እድሜ ስንቀሽም እንደ ሁላችንም ስለምንቀሽም እኮ ነው ነገሮች። አዎ ያሁኑ ደግሞ በዛ ያሁኑ ደግሞ የሚቀሸፈው በጣም ብዙ ሆነ። እኛ እኮ ያኔ እኮ የ1 አመት እና የ2 አመት ነገር ነው ስጋት የሚሆንብን የነበረው ማለት ጥብቅ ስለነበረ ነው እንትኑና ያሁኑ ግን እንደ ልብህ ማስረጃዎችን ማግኘት ትችላለህ። እንደ ልብህ ሰው በሰው ተዋውቀ የሆነ ነገር መደረግ ይችላል። ስለዚህ የዛ ጊዜ የነበረውና አሁን የነበረው በፕሮጀክቱም ደረጃ ብትለው እንደ ድሬዳዋ ኳስ እድገትም ብትለው በቃ የሆነ ነገሩ ላይ ቆሟል። ከዛ በኋላ ቆሟል ማለት በሚባል ደረጃ ነው ያለው። እውነት ነው ይባ። ታዲያ እግር ኳስ ምን ያህል ተጫውተህ ለምን ተውክ? አዎ ያው እንዳልኩ ነው በፕሮጀክት ያው ብዙ ተጫወኩኝና ያው ቅድም እንዳልኩ ከቤተሰብ ኢኮኖሚ ጋርም ተገናኝቶ ያው እናቴን በሞት ያጣሁት እኔ ገና በልጅነታችን ነውና ከታናናሽ ወንድሞችም አሉኝ። ታላላቅ ወንድሞቼ ደግሞ አብዛኛው ጊዜ እዚህ ሀገር ላይ ድሬዳዋ አልነበረም የሚኖሩት። የራሳቸውን ህይወት እንትን ለመምራት በተለያየ አቅጣጫ ይሄዱ ነበር ይሰማሩ ነበርና ታናናሽ ወንድሞች ነበሩኝ። አባቴ እንዳልኩ አንበጣ መከላከያ ነበር የሚሰራው። ከዛ በኋላ ስራ ቆመ ምናምንና ኃላፊነት ይመጣባል ቤት ውስጥ ታናናሾችን የማስተማር የማሳደግ። በዛ ምክንያት እግር ኳሱን ብዙ መግፋት አልቻልኩም። እንደውም ሙገር ሁሉ ልከውኝ ናዝሬት ላይ አለ ሙገር የሚባል ቡድን ያኔ ታዳጊዎችን የሚይዝ ከዛ የሚያሳድግ ማለት ነው። ከዚህ ይላካል ከድሬዳዋና ነታዲያና ይሰሩ ነበር ነታዲያ ተጫዋቾች ምትክ ያልከውም አዎ እዛ ሁሉ በቃ ጨርሼ ነበር ልከው ሊሄድ ማለት ነው። ከዚህ ተመርጬ እዛ ግን እኔ ያኔ መንገዶች ሰራ ነበርና በትምህርት ሽፍት ሰዓት ጧት ከሰዓት ያው የሆነ ነገር ለማግኘት ተታተራለ ራስንም ለማስተማር ወንድሞችንም ለማስተማር። እኔ ያኔ ያገኘው የነበረው ደሞዝ 1500 ብር ነው እዛ መስሪያ ቤት ላይ በእውነት ያኔ ማለት ነው። እና እዛ ደግሞ የሚከፈለው የነበረው 500 ብር ነው። ቤተሰብ ጥለ ያኔ ቤተሰብ ቤት ክራይ ላይ ነው የሚኖረው። ቤተሰቦቼ ያንን ነገር መደጎም ነበርብኝና በዛ መካከል በቃ ብዙ በኳሱ በጣም እንደዚህ መግፋት ሳልችል ቀረው። ግን ያንንም እያረው ከስፖርቱ መውጣት አልፈለኩም ነበርና በቃ እጫወት ነበር። የሆነ ቦታ እንደምደርስ ስለማቃቅሙ ሰው ያየኝ ነገር ስለሚያበረታታኝ ምናም እጥር ነበርና በቃ የሆነ ፕሮጀክት ላይ እንደዚህ 70 ምናም እየተጫወኩ ምናም እግሬ ተሰበረ። ቀኝ እግሬ ተሰበረና በጣም በቃ ከፍተኛ ጉዳት በሚባል ደረጃ ገጠመኝና ላልተወሰነ ጊዜ እንደውም እግሬ ላይ ብረት ሁሉ ምናም ገብቶልኝ ነበርና በቃ በዛ ምክንያት በቃ አቆምኩ ኳሱንና ጠቅልዬ ወጣው ከስፖርቱ። ግን ከተጫዋችነቱ በቃ ወጣው። በዛ ጉዳቴ ከፍተኛ ነበር። አሁን ይሄን እግሬን ባሳየ ጠባሳ ሁሉ አለ እዚህ ላይ በቃ እንደዚህ ብረቱ የነበረበት ሲወጣም ነውና በዛ ምክንያት በቃ ከእግር ኳሱ ጠቅልዬ ወጣው። ግን ውስጤ በቃ አላስቻለኝም ለመተውና ያው እንዳልከው ቅድም መጀመሪያ ላይ ታዳጊዎችን ማሰልጠን እንደምችል እኔ ውስጥ ያለውን ስሜት እነሱ ላይ ማጋባት እንደምችል አስቤ ወደዚህኛው ተሸጋገርኩ። 2005 ዋሊያ ኖ 2019 ወደ ዲቪዥን ያመጣው 2005 ዲቪዥን ነው የመጡት። ግን ምስረታው የነበረው 99 ነው። ሌላስ ምን ነበረው እኮ አይደል? ጎሮ አንድነት ነበር የሚባለው ያኔና የሚገርም እነሱን ልጆች ሲይዝ እንዲሁ በአጋጣሚ ነው ያስኳቸው። እንዳልኩ እኔ ስራ ሲሄድ በዛች በጎሮ በሐዲዷ ታውቃታለህ? ሐዲድ ባቡር የሚሄድባት ሐዲድ ወደ ድልድዩ በዚህ በዲፖ የሚያወጣው መንገድ አለና ያኔው እንግዲህ ታክሲ ላለማውጣት በእግር ነው የምንሄደው። ጥሩ አቋራጭ ነው። አዎ የኔም ደግሞ ስራ ሳይት ላይ ነው በብዛት እነኚህ መንገዶች ላይ ኮብልስቶን ጥራት መቆጣጠር ምናምን ስለነበረ እንደዚህ ብዙ ቦታ ስለማዳርስ በታክሲ መሄድ አልችልምና በእግሬ ነው ሁሉም ቦታ መነካካውና ሳልፍ አያቸዋለሁ ልጆቹን እዛ ሜዳ ላይ ይጫወታሉ። ጋሽ ነጋሽ የሚባል ሜዳ አለ ጎሮ ውስጥ ታውቀው እንደሆነ ጋሽ ነጋሽ የሚባሉ ድሮ ታዳጊዎች የጎሮ ልጆች በእጅጉ በጣም
ከራሳቸው ኪስ እያወጡ የሚያሰለጥኑ ነበሩ ከጋሽ ደቤ ጋር ጥብኛ የሚገዙ ብርቱካን የሚገዙ ምናምን በዛ ጊዜ እያሰለጠኑ ምናምን ነገር ብዙ ታዳጊዎች አሁን ሜዳው ኦሬዲ የለም በቃ በብዙ ነገር ቤትም ተሰራበት ምናምን ጠፍቷል ሜዳውና እዛ ሜዳ ላይ ሲጫወቱ አያቸዋለሁ ሳልፍ ማለት ነው ሳልፍ አያቸዋለሁ እነማን ይጫወታሉ መሰለ እነ ቢኒያም ሉል እነ ያሬድ እነ አቤል ምናምን ነገር ገና የ3ኛ ክፍል ምናምን ተማሪ ሆኖ ነው ነገር ገና ልጅ ሆኖ ሲጫወቱ አያቸዋለሁና ሳልፍ በዛ ጋር ዝም ብዬ ከስራም ስመጣ 11 ሰዓት ተኩል ላይ እንደዚህ ሀዲድ አካባቢ ነው ሜዳውና ሀዲዱ ላይ ቁጭ ብዬ እንደዚህ አያቸው ነበር ማለት ውስጤ የሆነ ነገር አለና አያቸው ነበር በቃ ሲጫወቱ የሆነ ደስ የሚል ነገር አላቸው ልጆቹ ግን ፈጽሞ ማሰልጠን የሚባለው ነገር እኔ ጋር የለም ልጆቹ ጋር ያለው ነገር ግን ይገዛኝ ስለነበር ነው ማያቸውና ከዛን አንድ ቀን ልጆቹ ተሰብስበው መጡና ወደኔ ኢዮቤ ለምን አታሰለጥነን ማሰልጣኝ የለንም ለምን አታሰለጥነን ቢያንስ እንኳን በተመቸ ሰዓት ላይ የመጣ እንደዚህ ጋይድ የሚያደርገን ሰው ምናምን ነገር ምናምን አሉኝ ኦኬ እሺ አልኳቸው ተቀበልኩና ግን ያ ወዲያው አልጀመርኩትም ጥያቄውን ተቀበልኩ ግን ወደ ስራ ወዲያው አልገባውምና ትንሽ ጊዜ ማሰብ ነበርብኝ ምን ማድረግ እንዳለብኝ ከራሴ ጋር ተማከርኩና ልጆቹ ፍላጎት ካላቸው እኔም የሆነ ነገር ውስጤ ካለ ለምን የሚያግደኝ ነገር አለ አልኩና ግን አልኳቸው እዚህ ሜዳ አይደለም የምንሰራው ሜዳዋ ትንሽ ነች እንደገና ቁጥራችንን መጨመር አለብን 10 እና 8 ሰው ይዘን አይደለም ወደ እንደ ቡድን ይዘን እንንቀሳቀሰው ስለዚህ እናንተ እንዳላችሁ ሆኖ ግን ማስተዋቂያ ለጥፈን ምርጫ እናረጋለን ኑ ታዳጊዎች ብለን ጠርተን ወደ ሰፊው ሳጳ ሜዳ ላይ ሰው ወደሚያየን ቦታ ላይ መውጣት አለብን በየ ሐሳብ ሰጧቸው ልጆቹ ሞክ ያሉ ተቀበሉ ግን ያው ትምርታቸውን በማይነካባቸው ነው ያኔ ትምርት ላይ ስለነበሩ በሳምንት 3 እንሰራ ነበር ቅዳሜና እሁድን ጨምሮ ሐሙስ ደግሞ ከትምርት ቤት ከ11 ሰዓት ተኩል በኋላ እስከ 12 ሰዓት ተኩል ድረስ ለአንድ ሰዓት በሳምንት 3 ቀን መስራት ጀመረ እና አሁን ብዙ ጊዜ ከሰዓት ነው ትሬኒንጉን የምንሰራው ስንት ሰዓት ነው የምንቀጣጠረው ቅዳሜና እሁድ 10 ሰዓት ነው የሐሙሱ ነው 11 ሰዓት ተኩል የቅዳሜና እሁዱ ከስራ ጋር ነው ያልመቻለኝ የሳይት ስራ ስለምሰራ 11 ሰዓት ተኩል ነው መውጣውና እነሱ ጋር መድረስ ያቃተኝ መጣ በቃ እኔ ደግሞ ወደ ልጆቹ የሚሄድ ጉጉቴ ወይም ፍላጎቴ በጣም እየጨመረ መጣ ስለዚህ ምን ማድረግ አለብኝ በቀጥታ ደብዳቤ ጽፌ መስሪያ ቤቱን እንዲያሰናብቱኝ ጠየቅኩ በቃ እንግዲህ በዛ ጊዜ 1000 ምናምን ብር 1500 ብር ያኔ ኳሱን ለራሴ አልሄድም 500 ብር ነው ያልኩት ሰውዬ በቃ አልፈልግም አልኩ ስራዬን ማቆም አለብኝ ብዬ ጽፌ መልከቻ አስገባውና ስራዬን አቆምኩ ኦሬዲ በቃ በምን ልኖር በቃ አላቅም በቃ በጣም ስሜታዊ ያደረጉ ልጆቹ በቃ እነሱ ላይ የማየው ነገር እኔ ላይ ያለው ስሜት በጣም ስሜታዊ ያደረገኝና በቀጥታ ነው ስራዬን ያቆምኩት በቃ ማንንም ሳላማክር ቤተሰብ አላማከርኩም ከሚገርም ነገር ማንንም አላማከርኩም በቃ እነሱ ጋር የሚሄድበት ሰዓት ሲደርስ ሁሉም ነገር በቃ ማቆም መተው እንዳለብኝ ይሰማኝ ጀመር በቃ ማለት ውስጥ የነበረው ያስደስታል አዎ በቃ እነሱ ላይ የምታየው ነገር ነው እኮ በቃ ልጆቹ ላይ የምታየው ነገር ነገ የሆነ ነገር በቃ እኔ ያላገኘሁትን ነገር ያገኛሉ የሚል አይነት ስሜት ውስጤ በቃ በደንብ እየጨመረ ካላተላት እየጨመረ ነው እነሱን ላገኝበት የሚሄደው ሰዓት ጭራሽ ይናፍቀኝ ጀመር በቃ በጣም በጉጉት ነበር የምጠብቀውና በቃ እያደገ መጡ ነገሮች ማለት ነው ለውጦችን በአጭር ጊዜ ነው እያዩዋቸው ያሉት ልጆቹ ላይ እድገታቸው ላይ ኢኳስ ክህሎታቸው ላይ ምናምን ያው በርግጥ የዛን ጊዜ እኔ እንዳሰልጣኝ ስልጠናዎችን አግኝቼ እንደዚህ ሳይንሳዊ ነገር ሰርቼ ምናምን ብዬ ለዋሽ አልፈልግም በሰለጣንኩት ልክ ነው እኔ ካሰልጣኞቼ በማገኘው ተጫዋች በነበርኩበት ልክ ነው እነሱንም ስመራ በተረዳሁም አዎ ያ ደግሞ ምንድነው እዛ ጋር እኔን ሲያሰለጥኑኝ የነበሩት አሰልጣኞች ውስጥ የቀረጹት ነገር አለ መልካም ነገር ማለት ነው ወጥቷል ሲያሰሩ ልጆችን እንዴት ትሪት ማድረግ እንዳለባቸው ወጣቶችን እንዴት መያዝ እንዳለባቸው እድገታቸው እንዴት መከታተል እንዳለባቸው የተማርኩትን ነገር ነው ከሰዎች ያገኘሁትን ነገር ነው ሳንጸባርቅላቸው የነበረውና ብቻ ከነሱ ጋር ያሳለፍኩት ጊዜ እጅጉን በጣም ደስ የሚል ጊዜ ነው በጣም ብዙ ታዳጊዎች ከሚገርም ሲሰፋ አቅጣጫውን ጎሮ ከሚለው ሳቤ ወጣና ከነምበር 1 ሰዎችን ማምጣት ጀመርን እና ቢሎናውን ከነምበር 1 ያመጣናቸው አቤል የሚሉ ልጅ አቤል ዳንኤል የሚሉ ልጅ ከነምበር 1 ያመጣናቸው እነ ሚኪ ከሳጵያን ነው የመጡት ሁለቱ ሚኪዎች ሚኪ ትንሹና ሚኪ ትልቁ የሚባሉ አሉ ከሳጵያን ያመጣናቸው እነ ዘመኑን
ከመስቀለኛ ነው ያመጣናቸው አቢ ጉልታ የሚሉት አለ በረኛ ከሳፒያን ከቀጠና አንድ ሰፈር ነው ያመጣነውና ወጣን አሁን ምክንያቱም የሆነ ነገር አንድ አመት በጨመርኩ ቁጥር የሆነ ነገር ያድክ እድሜ ብቻ ሳይሆን አስተሳሰብን ማደግ ስላለበት ከዛ አሳቤ መውጣት እንዳለብን ከሆነ ከታጠረው ነገር መውጣት እንዳለብን አሰብና ልጆቹንም ማሳመንና ያው ልጆቹ መስራችም ስለሆኑ የሆነ የሰፈር እንትን አላቸው ልጆቹንም ማሳመን ስላለብን ያንን ነገር ሰርተን ያንን አቅጣጫውን አሰፋነው ከዛ ዋሊያ አልከው ወደ ዋሊያ ተቀየረ ኢትዮጵያዊ ያረከው አዎ በቃ ምክንያቱም የሆነ ጎሮ የሚለው ነገር ሌሎች ላይ ተጽዕኖ እንዳይፈጥር ስለፈለኩ ነውና ከዛን አቅጣጫውን ቀይረን ወደ ስራ ገባን በትክክለኛው ማለት ነው ከዛን እኔ ደግሞ ምን ማድረግ ጀመርኩ እነኚህ በፊት ታስታውስ እንደው የትምህርት ቤቶች ውድድሮች አሉ በአንደኛም ደረጃ ኤሌመንተሪም ሁለተኛም ደረጃ የሚባል የትምህርት ውድድሮች ነው እና ውድድሮች ነው ሆም ብዬ ነው የምሄደው ሆም ብዬ ልጆች ለማየት ይሄዳለሁ እዛ ቦታ ላይ የትም ቦታ ይሆን አሁን በብዛት እዚህ ምድር ባቡር ላይ አዲስ ከተማ ሜዳ ለጋሃሬ ምናምን እየሄድኩ ዝም ብዬ ያለው በተለይ አንደኛ ደረጃ ተማሪዎች ሲጫወቱ ማየት በቃ ያስደስተኝ ነበር ከዛ ውስጥ ማየው የሆነ ነገር የተሻለ ነገር የማይበደልኝ እጠራዋለሁ የኛ ቲም ደግሞ ያኔ በጣም በከተማ ውስጥ በጣም በሰፊው መነጋገሪያ ሆኖ ነበር በቃ በጣም ብዙ የወዳጅነት እኮ ጠርተነኛ 10 13 ነው የምናገባው በቃ ከዛ በታች ፈጽሞ አናገባም ተጋጣሚዎቻችን ለማለትና ከተማ ውስጥ ወይም ደግሞ በድሬዳዋ አካባቢ ላይ እነኚህ ታዳጊዎች ማን ነው የሚለው ነገር ሰው ውስጥ በደንብ እየገባ መጣና የምንጠራው ልጅ በፍላጎት በፍቅር ነው የሚመጣው በቃ የሚሰማው ነገር ስላለ ማለት ነው ስለዚህ አቅጣጫችንን አስፍተን በዛ ደረጃ ከጎሮ አንድነት የሚለው ወደ ዋሊያ አምጥተን ሰፋ አደረግነው ከዛ 2005 እኮ ወደ ዲቪዥን አደጋችሁ በጣም ስኬታማው በዋሊያ ቤት ታሪክ ስኬታማው 2005 አብራኝ ያቺን አው ፍቄ ምን አለ መሰለ እንዳልኩ 99 ነው ቡድኑን ያቋቋም ነው ያው 99 አመት ላይ ያው ጅማሪ ነው ማለት ይቻላል ልጆችን ከዛ ያወጣንበት ቅድም እንዳልኩ ከትንሿ ሜዳ ወደ ትልቁ ሜዳ ያመጣንበት ነው ያንን ነገር ደግሞ አሳምነን ልጆችን የማምጣት ስራ ማስታወቂያችን መለጠፍ ሙከራ እንዲያደርጉ ምናምን የሰራንበት ስራ ነውና በቃ 2000 ነው ቡድኑ በደንብ መሬት ረግጦ ወይም እንደ ቡድን በደንብ በስተን በትክክለኛው ወደ ስራ የገባ ነው ማለት ይቻላልና 2001 እና 2002 ላይ በጣም ቲሙ በታዳጊ ደረጃ የሆነ መነጋገሪያ ሆነ ቅድም እንዳልኩ ለምሳሌ እኔ ውድድር ያለበት ቦታ ላይ በሙሉ እንዲወዳደሩ አድርጋቸዋለሁ ልጆቹ ምክንያቱም አብዛኛው ታዳጊ የሆኑት ልጆችን ትሬኒንግ አብዛኛው ጊዜ ትሬኒንግ ከማሰራት ጨዋታዎች ላይ ውድድሮች ላይ ስታቆያቸው በዛው ልክ ፍላጎታቸው ይጨምራል የመጫወት እንትናቸው ያድጋልና የቀበሌ ውድድር ላይ ያሳትፋቸዋለሁ በፊት የአሰልጣኞች ማህበር የሚባል እነ ፌሰል ምናምን የሚያዘጋጁት አሁን ፌሰል ከሰገን ቆሬ አዎ እነሱ የሚያዘጋጁት ውድድር ነበር እንደገና ደግሞ ፌዴሬሽኑ ራሱ የሚያወዳድረው ውድድር ነበርና ብቻ 2001 ላይ በአንድ አመት ውስጥ የቀበሌ ዋንጫ በላን እንደገና እነ ፌሰል የሚያዘጋጁት የአሰልጣኞች ዋንጫ በላን እንደገና ፌዴሬሽኑ የሚያዘጋጀውን ዋንጫ በላን በአንድ አመት ውስጥ 2001 ላይ ሶ የሆነ ለውጥ አለን ማለት ነው እድገቶች አሉ ማለት ልጆቹ ላይ የማየው ፍላጎት የመጨመር ነገር አለ ስለዚህ 2002ን በደንብ መስራት እንዳለብን አመንኩ ነኝ አሁን በተወሰነ ነገር እነሱም እድሜያቸው እየጨመረ ነው ስለዚህ መስራት ያለባቸው ነገር በዛው ልክ ማደግ አለበት የሚለውን ነገር ከልጆቹ ጋር ቁጭ ብለን አንድ ነገር ልጆቹ ላይ ለማድረግ ስፈልግ ለብቻ የምወሰነው ነገር የለም ልጆቹን አስቀምጠን መወያየት አለብን እንደ ቤተሰብ ነበርን የነበረው ነገርና በጣም አክብሮታቸው ይገርማል ለዚህ ደረጃ ባይዘው እንዲደርሱ ያደረጋቸው የራሳቸው ሰውን የሚቀበሉበት ሰውን የሚያከብሩበት መንገድ እንጂ እኔ በጣም የተለየ ነገር እነሱ ላይ ሰርቼ አይደለም ግን በወቅቱ በዛ በእድሜያቸው የነበራቸው ነገር አንደኛ እኔ ጋር በራሱ ማደጋቸው ለዛ ስርዓት እንዲይዙ መንገድ ከፍቶላቸዋል ብዬ አስባለሁ እነሱም ደግሞ ከኔ ጋር አብረው ለመቆየት ወይም ደግሞ እዚህ ደረጃ እንዲደርሱ ለማድረግ የራሳቸው አስተዋጽኦ በከፍተኛ ሁኔታ ተጽዕኖ አድርጓል ገብቷል እኔ አሰልጣኙኝ ቦታው ላይ ቅቡልነት ከሌለኝ ወይ ደግሞ ለኔ ያላቸው ነገር ጥሩ ካልሆነ ስሜት ብዙ የመቆየት ፍላጎት አይኖርም እዛ ቦታ ላይ ገብቷል እና ልጆቹ ያንን የሚያሳዩኝ የነበረው ነገር በጣም ደስ የሚል ነገር ነበርና እያደገ መጣ ከዛን 2003 ላይ በደንብ ሰራን እንዳልኩ ውድድሮችን በየአመቱ ማሸነፍ ጀመረን በቃ የትኛውም ፕሮጀክት ይምጣ የትኛውም ታዳጊ ሰርቶ ይምጣ በቃ እና በቃ 10 13 ጎሎች
ከሌላው ከእድሜያቸው ባሉ ልጆች እኩል ግን ሜዳ ውስጥ የሚያሳዩት ነገር የተለየ ነገር ሆነና 2004 ላይ ዲቪዥን መግባት አለብን የሚል ጥያቄ ይዘው መጡ ልጆቹ የኛ ልጆች ራሳቸው 2004 ላይ ኮች በቃኛ ዲቪዥን እንጫወት በቃ አቅም አለን እንሞክር ምናምን ብለው ጥያቄ ይዘው መጡ ነው ይሄ ነው ሐሳባቸው ኦኬ ቁጭ በሉ የኔን ሐሳብ ደግሞ እንድትረዱኝ ይፈልጋሉ ዲቪዥኑ ማለት ውድድር ማለት ከናንተ ከእድሜ በላይ ከፍ ያሉ ፊዚካሊም ከናንተ በላይ ናቸው ሜንታሊም ራሱ ማደግ መቻል አለብን እኛ እግር ኳስ አሁን እዚህ ባለንበት እርከን ላይ ኦኬ በጣም ጥሩ ነን እኛ ይሄንን ነገር ግን ለማስጠበቅ ግን ሁሉ ጊዜ በመትሄዱበት ቦታ ላይ ያሸናፊነት መንፈስ ይዘካለልክ ተወርዳለ እንደገና በስልንቦና ገብቷል ያ ደግሞ አቻ የሆነ ቡድን ያስፈልጋል እኩል መሆነ ስለዚህ 2004ን ለኔ ስጡኝ ሐላፊነቱን እና ልስራበት ለዲቪዥን ለ2005 እንዲሆን እንስራበት በጋራ አብረን ሆነን በሚል ተማመን በቃሽ ያሉ ልጆችም ተቀበሉና 2004ን በደንብ ከልጆቻችን ጋር መጨመር ያለብንን አካል ጨምረን ተጫዋቾችን ማለት ነው ሰራን ቡድኑን ለ2005 ለውድድር ብቁ እንዲሆን በመንችለው አቅም ከእግዚአብሔር ጋር ሰራንና 2005 ላይ እንዳልከው ወደ ዲቪዥን ገባንና ያ ውድድሩ መጀመሩ አይቀርም ተጀመረ እና የሚገርም ነገር የመጀመሪያ ጨዋታ ማስተዋውሶ ቀፊራ ኮኮብ አሁን ያለው ቡድን በዛ ጊዜ ነበር ቀፊራ ኮኮብ ነበር የሚባሉት የዛን ጊዜ የመጀመሪያ ጨዋታችንን ከነሱ ጋር ነው ስቴዲየም ላይ መክፈቻ የደረሰን ስለስንት ብናሸንፍ ጥሩ ነው 7-1 የመጀመሪያ ዲቪዥን አመት መግቢያችንን 7-1 አሸነፍን ታስተዋውሰዋለህ ሺበሺ የሚባል ስትራይከር ነበር የማይወርቅ በቃ ይቴዳው ነው አለ ያው ከእግር ኳሱ አሁን ወጥቷል እንደው የሚቆጨኝ ተጫዋች እንደውም እሱ ነው በቃ ካሳደኳቸው አብዛኛው ተጫዋቾች የሆነ ቦታ ይደርሳል ብዬ የማስበው ልጅ የነበረው ነገር እሱ ነበርና ግን ያው አንዳንዴ እድልም አስፈላጊ ነው ኳስ ላይና እንደገናም ደግሞ ራስንም እያደክ በሄድኩ ቁጥር ማኔጅ የምታረግበት ነገር ወሳኝነት አለው በዛ ማከል ያው ሁሉንም 30 ሰው አሰልጥነ 30 ሰው ኳስ ተጫዋች ላይ ሆነ ይችላል በተወሰነ ሲሾልክብ በተወሰነ ሲንጠባጠብብህ የሚመጣ ነገሮች ይኖራሉና እሱም ያ አይነት ነገር ጠልፎት ነው ወደዛ ሄደብንና ትልቅ አቅም የነበረው ልጅ ነበር በዛ ጨዋታ ላይ እንደውም አስተዋውሳለሁ 3 ጎል ነው ያገባው ትሪክ ሰርቶ 7-1 ያሸነፍንበት ጨዋታ ላይ ያን አመት ፍጹም ማረሰው አመት ነው በቃ ፍጹም እኔም እንዳሰልጣኝ በቃ እዩ ማን ነው የሚለው እንትን ጥያቄ መነሳት የጀመረው ያን አመት ነው ማለት እችላለሁ ከዛ በዛ አመት እኮ ክልል ሻምፒዮና ድሬዳዋ ላይ ነበር ድሬዳዋን ወክለን ተጫወትን እዚህ እንደውም እኮ የሚገርም ለፍጻሜ ለማለፍ ካፍረን ቀሎ ተጫውተን አንድ ኤፍሬም ሚሉት ድሬዳዋ ከነማ የሚጫወት አጥቂ ልጅ ታውቃለህ ኤፍሬም ስጦታው የለጋሬ ልጅ ነው መሰለኝ በጣም ቀብሪጆ ላይ ነው ብቻ ወደዛ አካባቢ ነው ልጁና ሰፈሩ የሚገርም የነሱ ቡድኑ ሱሱ ስትራይከር ነው እዛ እና ባለቀ ሰዓት ገብቶብን ነው ማለት አፍረንቀሎ በዛ ጊዜ ላይ በቃ ትልልቅ ተጫዋቾች የነበሩበት በጣም ትልቅ ቲም አሰልጣኙም ቻይኒስቶ ነበረች ስታሰለጥነው የነበረውና ትልቅ አሰልጣኝ ትልቅ ቡድን የነበረ ነው በዛ ጊዜ ላይና ግን እነሱ እኛን ሲመጡ ፈርተው ነው የመጡት ከሚገርም ነገር አመጣጣችን የምድባችንን ጨዋታ ያሸነፍንበት ጥሎ ማለፍ አሸንፈን አሁን ለምሳሌ ወደ አራት ውስጥ ለመግባት የፍሳም ቡድን ኮኔልን ነው ጥለን ያለፍነው ፍሳጦ መልሳና አሰልጣኙ ኮኔልን ይዞ ነበርና በጨዋታ ባዶ ለባዶውን አንድ እኩል የወጣ ነው ባላስታውስም በፔናልቲ አሸንፈናቸው ወደ አራት ውስጥ የገባነውና ለዋንጫ ለማለፍ ከፍራንክሎ ጋር ተጫውተን አንድ ለባዶ ተሸንፈን እንደገና የደረጃውን ደግሞ መልካም የሚባልን ቡድን ነበር ያኔ በጣም ጥሩ ጠንካራ ቡድን እነሱም በጨዋታው ለላንድ አሸንፈን በሶስተኛ ደረጃ 2005ን በሶስተኛ ደረጃ ጨርሰን ክልል ሻምፒዮና ተሳታፊ ነበርን በዛ ጊዜ ቆንጆ ነገር ያነሳለ ይዮቤ እንደው ከሳታችን ማንጻር የመጀመሪያው ክፍል ለማጠናቀቅ አሁን ልትነግረኝ የምፈልገው ባንተ አድገው ስማቸው ነው የምፈልገው በሁለተኛ ክፍል እንዴት አፈራሃችሁ የሚለው እናያለን እስቲ ባንተ አድገው ትልቅ ደረጃ የደረሱ ልጆችን ንገረኝ ያው ቅድም እንዳልኩ ነው ያው 30ም 40ም ልጅ ብታሰለጥን ያው ሁሉም ሰው ኳስ ተጫዋች አይሆንም ቢሆን ጥሩ ነው ግን ያው በተለያየ መስክ ላይ የተሰማሩም አሉ ግን አሁን እንዳልከው በፕሮፌሽናል ደረጃ እየተጫወቱም ያሉ ልጆች አሉ አሁን ቅድም ከምናወራበት አንግል ተነስተን ከልጅነታቸው ጀምሮ ያሳደኳቸው ከሆነ ቢኒያም አለ ቢኒያም በላይ
በአውሮፓ ደረጃ ተጫውተዋል። የተለያዩ ሀገር ስዊድን፣ አልቤኒያ፣ ጀርመን ስቲል ለሙከራ ሄዶ ነበር ራሱ። እንደገና ኢሮፓ ሊግም መጫወት ደረጃ ደርሷል። ያው አሁን ደግሞ የድሬዳዋ ከነማ ካፒቴን የነበረው አሁን በመጫወት ላይ ያለው ያሬድ ታደሰ 10 ቁጥሩ እሱ አሁን አለ። ከዛ በኋላ ደግሞ የመጡ እንደገና እና ብዩ አሉ አሁን በድሬዳዋ ከነማ ውስጥ በግብ ጠባቂነት እያገለገሉ ያሉ። እንደገና ዳዊት ባህሩ የሚባል አለ ቡና በግብ ጠባቂነት ዋናው ቡድን ላይ ረጅም አመት የተጫወተ ልጅ እነሱ አሉ። በሱፐር ሊግ ሲጫወቱ የነበሩ ደግሞ በጣም ብዙ ናቸው፣ አሸናቸው ማአት ናቸው። አሁን የምነግርህ በጣም በትልቁ ደረጃ የተጫወቱትን ነው። በሱፐር ሊግ ደረጃ የተጫወቱትን ጥራልኝ ካልከኝ ራሱ ከነማ ገብቶ የነበረው በረኛ ማን ነው? አብዩ በፊት ቲዌ አሁን እንደዚህ በጣም ወጥተው ያሉትን ነው የምነግርህ። አሁን በአሁን ደረጃ በቶፕ ደረጃ እየተጫወቱ ያሉ በቡድናቸውም አሁን ለምሳሌ ቢኒያም በላይ አዋሳ ውስጥ ካፒቴን ነው። በካፒቴን እነ ሽመልስ እነ ጌታነህ ባሉበት ቡድን ውስጥ ካፒቴን ሆኖ እያገለገለ ነው። ባለፈውም ዘንድሮ እነ ያሬድ ታደሰም አሁን ያየው በድሬዳዋ ከነማ ውስጥ በተለይ ሲቲ ካፕ ላይ በጣም ጥሩ አቋም አሳይቶ የውድድሩ ኮከብ ተብለው የተመረጡ ልጅ ነው። አብዩም የዛንለት የፍጻሜው የጨዋታው ማን ኦፍ ዘ ማች የነበረ ልጅ ነው። እነዚህ አሁን በዚህ ደረጃ ያሉ ስለሆኑ ነው የምነግርህ እንጂ እነ ቢኒያም ተንሳይ፣ እነ ሚኪያስ ሳሙኤል፣ እነ ሙሉቀን አቡሽ ግድንግድ የቴደስ ልጅ እግሩን ተጎርቶ ኤሲኤል ተሰርቶ አሰርተ ነውና ኤሲኤል ጉዳት ላይ ነው። ትህትናው በጣም ይገርመኛል። በጣም ስጦ ሽልማት ሊሸልማ ድሬዳዋ ስቴዲየም ወጣ። ከዛ እጁን አጥፎ እንደዚህ ጂጂን እኔ እንጃ በጣም እንትን ናቸው ልጆቹና በጣም ብዙ ናቸው። በሱፐር ሊግ የተጫወቱ በአንደኛ ደረጃም በአንደኛ ሊግ ላይ የተጫወቱ ያሉ ብቻ ያው ሁሉንም ጠርተህ አትችልም። አሁን እየተጫወቱ ያሉ በጣም ብዙ ናቸው። ይሄው የድሬዳዋ ዲፌንስ እኮ ያውቀዋል። አሁን ለምሳሌ እና ላዩ አሉ ከነማም ገብተው ነበር እኮ ድሬዳዋ ከነማም አንድ አመት ተጫውተው እንደገና ወደ ኋላ ተመልሰው አሁን እንትን ምንድነው ባልሳሳት ቡራዮን ነው ምናምን አሳድገው ሁሉ ምናምን መተው አሁን ፖሊስ እየተጫወቱ ነው። ፖሊስ ደግሞ የሚጫወቱትን ቁጥራቸው ብዙ ነው። ገብቷል። እነኛ አሁን የምነግርህ ከጎሮ አንድነት ከ99 ተመስርቶ እስካሁን ባለው ደረጃ ነው የምነግርህ እንጂ ድሬዳዋ ከነማ ተስፋ ቡድን ላይ መተን ደግሞ ተስፋ ቡድኑ 4 አመት አገልግዬበት በዛ በ4 አመት ውስጥ ደግሞ ያደጉ ልጆች በጣም ብዙ አሉ። በጣም ብዙ ነው። እውነት ኢዮቤ ድሬዳዋ ታመሰግናለች። ለምሳሌ በእግር ኳስ ትልቅ ሰው ለኔ ታች ያሉ ልጆችን ቁም ነገር ማድረስ ነው ትልቁ ስራ። በዚህ ደግሞ ድሬዳዋ ውስጥ ከተሳካላቸው እጅግ በጣም ጥቂቶቹ አንደኛው አንተ በመሆነ ክብር ይገባሃል። በጣም ልናመሰግን ነው። ምክንያቱም የሚታይ ነገር ስለሆነ ምንም እኔ እኮ አሁን ስላወራው ጀግና ያስብለኝ ነው። ምክንያቱም የሚታወቅ ነገር ስለሆነ ማለት ነው። የመጀመሪያ ክፍል በዚህ እናብቃ፣ እንቀጥላለን። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ታዳጊዎችን ለቁም ነገር በማብቃት ከሚታወቁ ድንቅ አሰልጣኞች መካከል ከአንደኛው ጋር ቆይታ እያደረገ ነው የምንገኘው። 30 ደቂቃ ያው እንደዚህ ነው በአልቅም ስንጨርስ፣ ሳምንት ደግሞ በክፍል 2 እንገናኝና የአሰልጣኝነት ህይወቱን ቀጥለን እናወራለን። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን